ፑቲን ከዩክሬን ጋር ለሚደረገው የተኩስ አቁም ከበድ ያሉ ቅድመ ሁኔታዎችን ማስቀመጣቸው እየተነገረ ይገኛል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩክሬን ጋር እንዲደረስ የታቀደውን የተኩስ አቁም ሀሳብ እንደሚስማሙበት ቢገልጹም በርከት ያሉ ጥያቄዎች የጫኑ ከበድ ያሉ ቅድመ ሁኔታዎችን ሲያስቀምጡ ለማስተዋል ተችሏል። የሩሲያው ፕሬዝዳንት በጉዳዩ ዙሪያ ምላሽ የሰጡት በዛኛው ሳምንት መጀመሪያ ዩክሬን ከአሜሪካ ጋር ባደረገችው ውይይት የቀረበውን የ30 ቀናት የተኩስ አቁም እቅድ መቀበሏን ተከትሎ እንደሆነ ይታወቃል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በእቅዱ ዙሪያ ፑቲን የሰጡትን ምላሽ የማይጨበጥ ከማለት ባለፈ በሩሲያ ላይ ተጨማሪ ማዕቀብ እንዲጣል አልጠየቁም። ይህም በእንዲህ እንዳለ በአሜሪካ እንደዚሁም በሩሲያ የነዳጅ የጋዝና የባንክ ዘርፎች ላይ ተጨማሪ ማዕቀብ ተጥሎባት ይገኛል። ፑቲን ሐሙስ ዕለት በሞስኮ በተካሄደው ጋዜጣዊ መግለጫ ላይ የተኩስ አቁም ሀሳቡ ትክክለኛ ሲሆን እኛም እንደግፈዋለን፣ ነገር ግን ልንወያይባቸው የሚገቡ ጥያቄዎች ይኖሩናል ሲሉ ገልጸው ነበር። የተኩስ አቁም ስምምነቱ ወደ ዘላቂ ሰላም እንዲራመድና የዚህ ቀውስ መንስኤ ማስወገድ ሊኖርብን ይገባል ሲሉ ነው ፑቲን የተናገሩትም። ፑቲን የተኩስ አቁሙ እንዴት እንደሚሰራ የቀረቡት አንዳንድ ጥያቄዎችን ሲገልጹ እነዚህ 30 ቀናት እንዴት ጥቅም ላይ ይውላሉ፣ ዩክሬን እንድትደራጅ ነው እንጠይቃለን፣ እሱንም እንደግፋለን ሲሉ ገልጸዋል። ትግሉ እንደሚቆም ማን ነው ትዕዛዙ የሚሰጠው፣ ሌሎችም ጥያቄዎች እንደሆኑ ገልጸዋል። የሩሲያና እንደዚሁም ዩክሬን ጦርነት ተባብሶ በቀጠለበት በአሁኑ ወቅት ሩሲያ ለሰላም ጥሪ እምቢተኛ እንደሆነች አድርጋ በማቅረብ ዩክሬን በሩሲያ ላይ ጫና እንዲፈጠር ታምናለች። ሩሲያ በበኩሏም ስለ ኔቶ መስፋፋትና ስለ ዩክሬን ሉዓላዊነት ያሏትን መሰረታዊ ስጋቶች ለማቅረብ አሁን እድል እንዳላት ታምናለች። ይህ ደግሞ ለዶናልድ ትራምፕ ችግር ይፈጥራል። አፋጣኝ ውጤት እንደሚፈልግ ግልጽ በማድረግ ጦርነቱ በቀናት ውስጥ ለማቆም ቃል መግባታቸው የሚታወቅ ጉዳይ ነው። ፑቲን በዚህ መልኩ ለመንቀሳቀስ የሚፈልጉም አይመስልም። የፑቲን አስተያየትን ተከትሎ በዋይት ሀውስ ንግግር ያደረጉት ፕሬዝዳንት ትራምፕ በበኩላቸውም ከሩሲያ መሪ ጋር ለመገናኘት እንደሚፈልጉና ለ30 ቀናት የሰላም ስምምነት ሩሲያ ትክክለኛውን ነገር ታደርጋለች የሚል እምነት እንዳላቸው ገልጸዋል። ከሩሲያም የተኩስ አቁም ማየት እንፈልጋለን ሲሉም ገልጸዋል። ቀደም ብሎም ከኔቶ ዋና ጸሐፊ ማርክ እንደዚሁም በኦቫል ኦፊስ ባደረጉት ስብሰባ ላይ ነው እንደዚህ አይነት ወሳኝ ነጥቦችን ሲያነሱ ለማስተዋል የተቻለው። ዩክሬን ኔቶን ስለመቀላቀል ጉዳይ ትራምፕ በሰጡት አስተያየትም መልሱ ምን እንደሆነ ሁሉም ያውቀዋል ሲሉ ለመናገር ችለዋል። በሩሲያ ነዳጅና ጋዝ ላይ የተጣለውን አዲስ ማዕቀብ የትራምፕ አስተዳደር የአሜሪካን የክፍያ ስርዓት የበለጠ በመገደብ ሌሎች ሀገራት የሩሲያ ነዳጅ መግዛት አስቸጋሪ እንዲሆንባቸው አድርጎታል ብለዋል። በሌላ በኩል ፑቲን ከአሜሪካ ልዩ መልእክተኛ ስቲቭ እንደዚሁም በሞስኮ በዝግ መክረዋል ተብሏል። ቀደም ብሎም የክሬምሊን ረዳት እንደዚሁም ኪር በአሜሪካ የቀረበውን የተኩስ አቁም ሀሳብ ውድቅ ማድረግ ጋቸው የሚታወቅ ጉዳይ ነው። ሮብ ዕለት ክሬምሊን ፑቲን በወታደራዊ ልብስ የሩሲያ ኩርስክ ግዛትን ሲጎበኙ የሚያሳይ ቪዲዮ አውጥታ እንደሆነ ይታወቃል። ሩሲያም ቁልፍ የሆነችውን የሹዝዳን ከተማ መልሳ መያዟ ጭምር ይታወቃል።